ሰው ካስተማረበት ብዬ ነው ላይፌን ሼር ላደርጋችሁ። በቀኖ ጉዳይ አንድ ነገር ለማለት ተገድጃለሁ። ምንድነው እኔ ፕራይቬት የሆነ ላይፌን እንደዚህ ፐብሊክ ላይ ማውጣት አልፈልግም፣ ፈልጌም አይደለም። ግን የዚች ምስኪን ልጅ ህይወት ምናልባት አንድም ሁለትም ሰው ካስተማረበት ብዬ ነው ላይፌን ሼር ላደርጋችሁ የመጣሁት። ምንድነው ያልተሳካ ያልሰመረ የቀድሞ ትዳር ነበረኝ። በዛ ትዳር ውስጥ የነበረው ነገር ምንድነው መጀመሪያ ማንም ወንድ እንደሚያደርገው መጀመሪያ ላይ እወድሻለሁ ምናምን የሚለው ነገር ወይ ለእናንተ ያለው ክብር እንደነበረ ሆኖ በኋላ ላይ ደግሞ እየቆየ ሲሄድ ትንሽ በጣም በሚያስጠላ ሁኔታ ዲስሪስፔክት እያረገኝ መጣ። ከኔ አልፎ ቤተሰቦቼን መሳደብ መጀመር አመጣ። ቀጠለና ትልቁ ነገር ማለት ነው ትልቁ ነገር ይሄ መማታት ወይ ደግሞ እጅ ማንሳት ወደሚባለው ነገር መጣ። አሁን ምንድነው አንዳንድ ህይወት ላይ ብዙ ነገር ዝም እንድትሉ ያደርጋችኋል። ምናልባት በኢኮኖሚ ያልጠነከራችሁ ከሆናችሁ ወጣችሁ እንዴት ውጪውን በጣም አጨልማችሁ የማየት ነገር አለ። ወጥቼ ምን አደርጋለሁ ልጅ ይዤ ብዙ ምክንያት ሊኖራችሁ ይችላል። እኔ ወሰንኩትን ውሳኔና እኔ ያረኩትን ነገር ነው ላይፌን ነው የምነግራችሁ። የሚያውቁ ልጆች ያውቁታል። ምናልባት ካስተማረ ብዬ ነው። ምክንያቱም አንዳንዴ በህይወት ላይ እስፔሻሊ በትዳር ላይ ማንንም እንድታማክሩ አይጠበቅባችሁም። ጓደኛ ሆነች፣ ቤተሰብ ሆነች፣ እናት አባት ሆነ፣ ወንድምት ሆነ ማማከር አይጠበቅባችሁም። ምክንያቱም የምትኖሩት ላይፋችሁ እናንተ ናችሁ፣ እነዛ ሰዎች አይደሉም። ወንድም አይኖርላችሁም የእናንተን ህይወት። የምሬን ነው። ወይ ጓደኛ ወይ ቤስት ፍሬንድ የምትያት አትኖርልሽም። ያንን ህይወት የምትኖሩ አንቺ ነሽ። ከማይሆን ትዳር ከማይሆን ህይወት ከማይሆን ሪሌሽንሽፕ መውጣት ካለብሽ አንቺና አንቺ ራስሽ ተማክረሽ ነው። ራስሽን መክረሽ ነው መሆን ያለበት። እኔ ምንድነው የወሰንኩት ውሳኔ በእውነቴን ነው የምላችሁ። ልጄ ኦልሞስት 1 አመት ሆኖታል። ምንም በኢኮኖሚ ምንም የለኝም። በቃ በባል እጅ ነው ያለሁት። ምንም የለኝም። ጊዜው ደግሞ እንዴት ነው ላይክ ከአረብ ሀገር ሄጄ የሆነ ስራ ቢዝነስ ጀምሬ ከሳስሬ ምናምን ነው ወደ ትዳሩ ራሱ ስገባ ማለት ነውና በዛ ነገር እንኳን እንደመሳለቅ ምናምን የሆነ የሚንቃችሁ አይነት ሰው አለ አይደል? እንዴት ነው ላይክ ምንም አታመጭም እኮ ብትሄጂም አልፈሽ የሆነ በቃ ምንም ነገር ማድረግ እንደማትችሉ የሚነግራችሁ ወንድ እንዴት ነው በጣም ዲስሪስፔክት ነው የሚያደርገኝ። በጣም ትዳሩ ላይ የነበረው ነገር በጣም የሚያስጠላ ነበረ። የእውነቴን ነው የምላችሁና የሆነ ነገር ጸጥ ጥሩና ቆራጥ ልባም ሴት ስትሆኑ የሆነች ቀን ትጠብቃላችሁና ልጄ ልክ አመት ሲሞላው ሙቭ አረኩኝ። ምክንያቱም እዛ ትዳር ላይ ብቆይ ማለት ነው እዛ ትዳር ላይ ብቆይ ወይ በራሴ ህይወት ላይ ወስናለሁ። እውነቴን ነው። ምክንያቱም አንዳንዴ አሳልፋችሁት ከመጣችሁት ህይወት ጋር ኮምፔር ስታደርጉት ላይፋችሁን እኔ እኮ ይሄ አይገባኝም፣ እኔ እኮ ይሄ ላይፌ ትዳር እኮ አይገባኝም ብላችሁ ወደ ራስ ማጥፋት ሁሉ ልትሄዱ ትችሉ ይሆናል። ሞክሬዋለሁ። አንድ በጣም ምስክር ልትሆነኝ የምትችል እህቴም በጣም ሰፖርት የምታደርገኝ የነበረች መልካም በቃ መዋለድ ቋንቋ ነው የሚለውን እንትን የምትልልኝ እህት አለችኝ። ጸጋዬ ክበሪልኝማ። ታውቂዋለሽ አንቺ ያለውን ነገር በእውነት እኔ አሁን ብዙ ስለ ራሴ እነዚህ ማለት ፈልጌ አይደለም፣ ግን አንዳንዴ ሴቶች መወሰን ያለባችሁን ነገር በራሳችሁ እንድትወስኑ ስለፈለግኩ ነው። የቀነኒ ጉዳይ በጣም ውስጤን ስላመመኝ ነው። እና ምንድን ነው ያደረኩት ላይክ እንዳልኳችሁ በኢኮኖሚ ምንም ነገር የለኝም። ልክ አመት ሲሞላው ልጄ በቃ ሙቭ አረኩኝ። እንዳልኳችሁ ነው እዛ ትዳር ላይ ብቆይ ወይ ራሴን አጠፋለሁ ወይ ምንም እብድብድ የሚያካክል ምንድነው ይሄ ማዲያት ወጥቶብኝ የማይሆን ዳሜጅ የሆነ ላይፍ አሳልፋለሁ። በልጆች በጣም ልጆች ሲበዙ ደግሞ ትሰበራላችሁ ለልጅ እያላችሁና በቃ የማይሆን ላይፍ ነበር የሚኖረኝ በእርግጠኝነት። ወይ የሆነ አካለ ስንኩል ሆናለሁ። ምክንያቱም እኔም ኃይለኛ ነኝ፣ በጣም እኔም ኃይለኛ ነኝ። እሱም እንደዛው። እሱ ከሚያሳየው አስቡት እናንተ ዲስሪስፔክት ከሚያደርጋችሁ እና ቤተሰባችሁን በጣም ከሚያናንቅ ከዛም አልፎ እጅ ወደ መሰንዘር እኔ ትልቅ ውሳኔ የወሰንኩት ልክ እጁን ሊሰነዝርብኝ ሲል ነው፣ ለመማታት ሲቃጣው ነው። ኦኬ ትናንትና ዲስሪስፔክት አደረገኝ፣ ዛሬ እኔንም ቤተሰቦቼንም በጣም መናቃ መጣ፣ ነገ እጁን አነሳ። ከነጎዳስ ዩሲ ከነጎዳ የሚቀጥለውን ነገር እኮ ማንም ሊነግረኝ አይገባም፣ ግልጽ ነው። እና የወሰንኩት ውሳኔ ምን ነበረ እንዳልኳችሁ እውነት እግዚአብሔር በሚያውቀው ምንም ነገር እጄ ላይ የለም፣ ግን ሙቭ ነው ያደረኩት ከዛ ህይወት። በቃ ወጣው ራሴን ቁጭ ብዬ ከመድኃኔዓለም ጋር እግዚአብሔር ሆይ አንተ እርዳኝ፣ አንተና አቅሜም ብርታቴ ምንም ነገር የለኝም።
ገባችሁ? አንዳንዴ ከትዳር ላይ የሆነ ነገር ስትወጡ ብዙ ነገር አለ። ቻሌንጅ አለው። አዎ ቻሌንጅ አለው። ከአንቺ ህይወትሽን ከማጣት ግን እንትን አይልም። አንቺ ህይወትሽን ግን ከማጣት ይሻላል። በህይወት አንቺ ግን ካለመኖር ወደ መኖርና ልጆችን ወደ ማሳደግ ይሻላል። ሙቭ አረኩ፣ ወጣው፣ ራሴና ራሴን መከርኩት። በቃ ውቢት ይሄ ትዳር አይሆንሽም፣ ውቢት ይሄ ትዳር አይሆንልሽም። በቃ የሚታይ ነገር ነው። ስለዚህ ምን አረኩ? እኔ በምኖርበት አካባቢ ወይ ቤተሰቦቼ በሚኖሩበት አካባቢ ትንሽዬ ቤት ተከራየው። እቃ ራሱ ስወስድ በጣም በሚገርማችሁ ሁኔታ ይሄ የስግብግብነት፣ ምክንያቱም ቁስ አልነበረም እዛ ጋር የኔ አጀንዳ እና የኔ እንትን ፎከስ ይሄ ቁሳዊ ነገር አይደለም። ሶ ለእኔና ለልጄ የሚያስፈልገኝን እቃ ብቻ ይዤ ነበር ከዛ ቤት ሙቭ ሳረግ፣ ፍሪጅውን፣ ሶፋውን ኖ እኔ ቁስ አይደለም ችግሬ። እንደውም ቤቱን አጸዳድቼ ምናምን መፍቻ ከእቺ ዌልካም የምትል መረጋገጫ የለችም፣ እሱ ስራ አድርጌለት ነው የወጣሁት። በዚህ ልክ ቆራጥ መሆን አለባችሁ። ፊልድ ሄዶ ነበር እሱ፣ የፊልድ ስራ ነው የሚሰራው፣ ኤንጂ ውስጥ ነው የሚሰራው። እና በኢኮኖሚ ራሱ እንትን ነው የምትሉት ሰው አይደለም። በጣም ለሰው ሲያዝንታ ያላችሁ፣ ለጓደኞቹ ሚስቶች በጣም ሲያዛኙ ነው ምናምን፣ ሲያቆለጳጵሳችሁ ምናምን ሲል ታያላችሁ። ለእኔ ግን እግዚአብሔር በሚያውቀው እንዲህ ነበር። እጁ ጥምም ነው ለእኔ። እቤት ሲመጣ አይኖረውም። ማይ ጋድ እኔ ማውራት አልፈልግም። እኔ ባለበት ሰላም ይሁን። ምክንያቱም ልጅ የሚባለው ነገር በመካከላችን ስላለ ስለ እሱ በጣም ነገሮችን አዝቅቼ ለማውራት አይደለም እዚህ ጋር የመጣሁት። ግን ልነግራችሁ፣ ላስተምራችሁ፣ ወይ ደግሞ እኔ አስተማሪ ሆኜ ወይ ደግሞ ያን ያህል የሚማር ታሪክ ኖሮኝ አይደለም። ግን አንድም ሁለትም ልጆች ብትኖሩ፣ አንድም ሁለት ሚስቶች ብትኖሩ መቁረጥ ያለባችሁ ነገር ካለ ዛሬውኑ እንድትቆርጡ ነው። ነገ ዛሬ እንዳትሉ ነው። ማንም አያገባውም በአንቺ ህይወት እህቴ። እናትሽም አያገባትም፣ እህትሽም አያገባትም፣ ጓደኝሽም አያገባት። አታማክሪ ለማንም። ከማይሆንሽ ህይወት ለመውጣት ማንንም ማማከር አይጠበቅብሽም። ሶ ሙቭ አረኩኝ ከልጄ ጋር ምናምን ነገር መኖር ጀመርኩኝ። እኔን የጎዳ መስሎት ላይክ 7 ወር 8 ወር ምንም አይነት ኢኮኖሚ እንትን ሰፖርት አያደርገኝም ነበረ። ቻሌንጅ ነበረው። አሁ ቻሌንጅ ነበረው። ምንም ነገር አልጋ ባልጋ አይሆንም። ግንስ ቁርጥ ብዬ ጭክን ብዬ ቻልኩት ከልጄ ጋር ብዙ ነገሮችን። በዚህ አጋጣሚ እንደ ወንድም፣ እንደ አባት፣ እንደ ጓደኛ ኦማይ ጋድ እኔ እውነቴን ነው ስለ ወንድሜ ተናግሬ ያልጨርሰውም። በእውነት በጣም ሰፖርት ያደረገኝ ነበር ወንድም ያላችሁ መከታ ወንድም ያላችሁ እግዚአብሔር ይጠብቅላችሁ። እውነት ተሽዬ በዚህ አጋጣሚ በጣም ነው የምወድ ማከብር፣ በጣም ነው የምኮራብህ የኔ ወንድም። እና እሱ ሰፖርት እያደረገኝ እንትን አልኩ። ብቻ ላይፍ ቀጠለ። እግዚአብሔር ይመስገን ዛሬ ላለሁበት አለው። እግዚአብሔር ሲያከብረኝ፣ እግዚአብሔር የኔን ነገር ከፍ ሲያደርገው ደግሞ ምክንያቱም ሁሌም ስሟን የምጠራት እናት ነበረች። እናቴ ወላዲተ አምላክ ምስሏ ስር ቁጭ ብዬ ነው አሁን ይህንን ነገር ልል የተገደድኩት። እኔ ምንድን ነው አንዳንዴ ብዙ ሰው ከእናንተ ህይወት ሊማር ይገባል። ይሄ ችግራችንን ብቻ ይዘን መኖር የለብንም። ገብተዋችኋል አይደለ? እና ከእናቴ ከድንግል ማርያም ጋር ሆኜ ብዙ ያለፍኳቸው ሌሊቶች ነበሩ። ብዙ ያለቀስኩበት የተከስኩበት ቀናቶች ነበሩ። እነዛ አልፈዋል፣ ዛሬ ላይ የሉም። በእውነት የኔ መድኃኔዓለም ክብሩን እሱ ይውሰድ። እናቴ ወላዲተ አምላክ ምስጋና ይድረሳት። በእውነት ነው የምላችሁ። እና ሙቭ አደረኩኝ፣ የራሴን ህይወት ቀጠልኩ፣ ምናምን ላይፍ ቀጠለ። እግዚአብሔር ደግሞ የካሳ አምላክ ነው። ሲክሳችሁ በዝም ብሎ ነገር አይደለም ይክሳችሁ። አይኑ እያየ ጆሮ እየሰማ በጣም በሚወደኝ በጣም በሚያከብረኝ የኔን ነገር በጣም ከፍ ከሚያደርግ ለኔ በጣም ክብር ካለው ለኔ በጣም ፍቅር ካለው አፈራይን ካሽ በሚል ባል ደግሞ እግዚአብሔር ባረከኝ። ዩሲ እግዚአብሔር ባረከኝ። ለምን እኔ እዛ ጋር ሙቭ ባላረግ ኖሮ፣ እኔ እዛ ጋር እኝኝ እያልኩ ያንን ትዳር ቢኖር ኖሮ፣ እኔ እዛ ጋር ወይ ራሴን አጥፍቼ ቢሆን ኖሮ ምን ነበር ዛሬ? ምንም እረሳለሁ። ለአንድ ለሁለት ቀን አጀንዳ ሆናለሁ። ቤተሰብን ቢያዝን ለተወሰነ ቀን ነው። ታልፊያለሽ እናቴ ታልፊያለሽ። አንቺ ነሽ ስለ ራስሽ ማሰብ ያለብሽ። እኔ አሁን የቀኖ ቤተሰቦች በጣም አንጀቴን የሚነኩኝ ምንድን ነው? አንድ ሞት አይደለም 2 3 ሞት ነው የሞቱት። ለምን? ቢያንስ እንኳን ይሄ ልጅ ፍትህ እቺ ልጅ ፍትህ አግኝታ ቢሆን ኖሮ ቢያንስ በእውነት ህሊናቸውም አይምሯቸውም ያርፍ ነበር። እና በእንደዚህ አይነት ትዳር የሶሻል ሚዲያ ሰው ነሽ፣ ሰው ያቅሻል፣ በጣም ፌመሽ ነሽ፣ ኢትስ ኦኬ ምንም ማለት አይደለም እኮ ሰው ያወራል። እናቴ ሀብታሞች ሰው ያወራል፣ ድሃዎች ሰው ያወራል፣ የተመቸ ትዳር ይኑርሽ ሰው ያወራል፣ ፌል ያደረገ ትዳር ይኑርሽ ሰው ምንም ከማለት ከማውራት ወደኋላ አይልም። በማንኛውም ሁኔታ ሰው ስለ አንቺ ህይወት ያወራል። አያስጨንቅሽ የሰው ነገር። በእውነቴን ነው የምልሽ። እና ላይፌ እንደዛ ነው፣ ባጭሩ ህይወቴ እንደዛ ነው። በጣም በሚያከብረኝ በጣም በሚወደኝ ባል ባረከኝ እግዚአብሔር። በእውነት ስለ ሁሉ አመሰግነዋለሁ። እግዚአብሔር ሲክስ ደግሞ እንደ ሰው አይደለም።
ዩሲ አንዳንዴ እንዴት ነው ምንም ወይ አንቺማ ከዚህ በኋላማ ያንቺ ህይወት ወይ ከዚህ በኋላማ አንቺ ማን ይፈልግ ላይክ እንደዛ አይነት የነበረ ሰው ነበረ። እግዚአብሔር በጣም በሚገርም ሁኔታ በመልክ እንኳን ከሱ እንዲህ ለማለት ፈልጌ አይደለም፣ ግን አንዳንዴ ሰው በጣም እንድትናገሩ ያደርጋችኋል። እና ከሱ በጣም እኔ እውነት ስለ ባሌ አውርቼ አልጨርስም። በጣም መልካም ሰው፣ በጣም ደግ ሰው፣ በጣም በቃ የሚያከብራችሁ ሴቶች በእውነት የሚያከብራችሁ ባል ይስጣችሁ። ምንም ሌላ ቁሳዊ ነገር ላይሆን ይችላል። ይሄ የሀብት ማማ ምናምን ኖ ያ አይደለም። የሚያከብራችሁ የእናንተን ጥቅም በሚያውቅ በቃ ትክክለኛ ባልን በሚባል ባል እግዚአብሔር ይባርካችሁ። የእውነቴን ነው እና አላብዛባችሁ። በአጭሩ ላይፌ ይመስላል። እግዚአብሔር የካሳ አምላክ ነው፣ ይክሳል። ግን ምንድን ነው እኛ ራሳችንን ከሆነ ነገር ስናወጣ ነው። የምሬን ነው። አሁንም ደግሜም ደጋግሜም እምላችሁ እህቶቼ፣ በማትከበሩበት ስፍራ አትገኙ፣ በማትከበሩበት ትዳር አትገኙ፣ በምታለቅሱበት በምታነቡበት ትዳር አትገኙ። ቺት ያደረገ ወንድ ዛሬ ቺት ያደረገ ነገም ቺት ያደርጋል። ዛሬ የሚመታሽ ወንድ ነገም ይመታሻል። ብዙ ነገር አለ ማለት አይኖ እኮ ትዳር የሆነ ነገር በሆነ ቁጥር ፊት ብለሽ የምትወጪበት ነገር አይደለም። ተቋም ነው፣ ራሱን የቻለ የተከበረ ነገር ነው ትዳር። ግን ደግሞ ያንቺን ክብር ከሚያቅሰው ጋር ያንቺን ማንነት ከሚያቅሰው ጋር ነው። እኔ ቀኖ በጣም ፓወርፉል የነበረች በጣም ብዙ መስራት የምትችል ሁሌም ነው ሲያመኝ እኔ በዚህ እምነት ነው። ብዙ ሰዎች ሞተዋል፣ ብዙ ሰዎች በህይወት አተናቸዋል። ግን እንደ ቀኑ በጣም ውስጤን እንደ ቀነኒ ውስጤን የሚነካኝ ሴት የለም። ምክንያቱም በቃ በጣም ፓወር የነበራት ልጅ ነበረች። በጣም መስራት የምትችል ልጅ ነበረች። በጣም ብዙ ነገር ማድረግ መቀየር የምትችል ልጅ ነበረች። ላይክ ለቤተሰብ በጣም ሰፖርት የምታደርግ እና እንዲህ አይነት የህይወት ዋጋ እንዳትከፍሉ ሴቶች ዋጋችሁን ወቁ። ከማይመጥናችሁ ወንድ ጋር አትሆኑ። የእናንተ ክብር ከማያጋ አንድ የእጁን ካነሳብሽ አያስፈልግሽም። መማታት መቀጥቀጥ እንደ ፍቅር መገለጫ አድርጋችሁ የምትወስዱ ሴቶች አላችሁ።